በምኩራብ እንዘይነብር ማይከለ ሊቃውንት ከሶስት ቀን በኋላ በመምህራን መካከል ተቀምጦ በመቅደስ አገኙት። በቅዳሴው ክፍለ ጊዜ ከተነበበልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 47 ላይ ተመዝግቦ ታገኙታላችሁ። በዚህ ኃይለ ቃል የዕለቱን ወንጌል በጣም ጥቂት ደቂቃ እግዚአብሔር በረዳን መጠን እንማማራለን። እንደዚህ ይላል ሲጀምር ከቁጥር 41 ጀምሮ ወይሐውሩ አዝማዲሁ ለእለ ዓመት ይላል። ወላጆቹ በየዓመቱ ለፋሲካ በዓል ይወጡ ነበረ ይላል ሲጀምር። ወላጆቹ የሚላቸው እናቱ ድንግል ማርያምና አሳዳጊው ዮሴፍ ነው። አንዳንድ ጊዜ ያው በስጋ ነውና ሉቃስ ደምሮ ወላጆቹ ነው የሚለው። ለበዓል ወደ ኢየሩሳሌም ይወጡ ነበረ። ዋመኮኖ ፍጹመ ሎቱ አሰርቱ ወክሌቱ ክረምት አርጉ ለበዓል ኢየሩሳሌም በከመ ያለምዱ። ጌታ ኢየሱስም የ12 ዓመት ልጅ በሆነ ጊዜ እንዳስለመዱት ለበዓል ከነሱ ጋር ወጣ ይላል። ጌታችን ኢየሱስ ክርስቶስ የሕግ ባለቤት ነው። የመጣው ግን ሕግን ሊፈጽም ነውና በ8 ቀኑ ቤተ ግዝረት ገብቷል። በ40 ቀኑ በእናቱ እቅፍ ላይ ሆኖ ቤተ መቅደስ ተወስዷል። በ12 ዓመቱ ደግሞ ለበዓል ወደ ኢየሩሳሌም ወጥቷል። እስራኤላዊ የሆነ ሁሉ የሚፈጽመውን ሥርዓት ኢየሱስ ክርስቶስ ፈጽሟል። ወደ አዲስ ኪዳን ስንቀይረው ይህ ምን ማለት መሰላችሁ? ለሥርዓተ ቤተ ክርስቲያን መጠንቀቅ፣ ቀኖና ቤተ ክርስቲያንን ማክበር፣ ሥርዓተ አምልኮን በአግባብ መፈጸም እንደሚገባ ያሳያል። ክርስቶስ ያጓደለው አንዳችም ሥርዓት አልነበረም። ስለዚህ 12 ዓመት ሲሞላው ለበዓል ወጣ ነው የሚለው። ሕግ መጽሐፋዊ፣ ሕግ ጠባያዊ ሲፈጽም ነው ክርስቶስ ያደገው። ሕግ ጠባያዊ ማለት ተፈጥሯዊ ሕግ። ተፈጥሯዊ ሕግ ምንድን ነው ከተባለ በየጥቂቱ ማደግ። መቼም ሰው ዕለቱን ተወልዶ ዕለቱን ማደግ አይችልም። እህል ዕለቱን ተዘርቶ ዕለቱን አይበቅልም። በየጥቂቱ ማደግ። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም ጌታ ኢየሱስ። በየጥቂቱ ነው ያደገ። ልክ ቀስ በቀስ እንደ ሕፃናት እየተራመደ ሕፃን ልጅ መጀመሪያ ዳዴ ይላል፣ ከዚያ ይቆማል፣ ከዚያ ይራመዳል፣ ከዚያ ይሮጣል፣ ከዚያ መዝለል ይጀምራል። ጌታም ቀስ በቀስ እየተራመደ እንደ ሕፃናት ምግብ ሲያስፈልገው እያለቀሰ ነው ያደገ። ይህ ተፈጥሯዊ ሕግ ይባላል። መጽሐፋዊ ሕግ የሚለው ደግሞ አሁን የነገርኳችሁ በ8 ቀን ቤተ ግዝረት መግባት፣ በ40 ቀን ቤተ እግዚአብሔር መግባት፣ 12 ዓመት ሲሆን ለበዓል መውጣት። ይህንን እየፈጸመ ነው ያደገው ኢየሱስ ክርስቶስ እና ለበዓል ወደ ኢየሩሳሌም ወጡ ነው የሚለው። በእውነት ለበዓል ወደ ቤተ ክርስቲያን መምጣት ይገባል ምዕመናን። እኛ በዓላትን ስናከብር መነሻችን ብሉይ ኪዳን ነው። በብሉይ ኪዳን ላይ ተመስርተን ሐዲስ ኪዳንን ስለተቀበል በዓላትን እኛም እናከብራለን። ልደቱን አክብረናል፣ ጥምቀቱን አክብረናል፣ ቃና ዘገሊላን አክብረናል፣ አስተርዮ ማርያምን አክብረናል። መነሻችን ብሉይ ኪዳን ነው። ስለዚህ ለበዓል ወደ ኢየሩሳሌም ወጡ። እኛም ይህን ምክንያት አድርገን ለበዓል በቤተ ክርስቲያን እንሰበሰባለን። የሚገርማችሁ ነገር እዚህ ላይ የምናየው ለበዓል የተገኙት አንደኛ ዮሴፍ፣ ሁለተኛ ድንግል ማርያም፣ ሶስተኛ ኢየሱስ ክርስቶስ ነው የተገኘው። ይህ ማለት ምን ማለት መሰላችሁ? ቤተሰቡ ነው በዓል ያከበረ ማለት ነው። ስለዚህ በዓላትን ማክበር ያለብን በቤተሰብ ደረጃ ነው። አያችሁ፣ ከቤተሰብ ጋር በዓልን ማክበር፣ ከቤተሰብ ጋር ማስቀደስ፣ ከቤተሰብ ጋር እግዚአብሔርን ማምለክ፣ ከቤተሰብ ጋር ሥርዓተ አምልኮን መፈጸም ይገባል። አሁን የተቸገርነው እኛ እዚህ ጋር ነው። አንዳንድ ጊዜ ባል ልጆቹንና ሚስቱን ከቤት ትቶ ይመጣል፣ ወይም አንዳንዴ ደግሞ ሚስት ባሏንና ልጆቿን ትታ ወደ ቤተ ክርስቲያን ትመጣለች። መንፈሳዊውን ጸጋ በጋራ ነው መሳተፍ የሚገባው ምዕመናን።
መንፈሳዊውን በረከት በጋራ ነው ማግኘት የሚያስፈልገው። አለበለዚያ ተጠያቂነትን ያመጣል። ትቶ መምጣት አይገባም። በእውነት ወንድምህ የት ነው አይደል ያለው ቃየል አቤልን? ወንድምህ የት ነው? ስለገደለው ብቻ አይደለም፣ ዛሬም ወንድምህ የት ነው ይላል እግዚአብሔር። የዛለውን የደከመውን ወደኋላ የቀረውን አበርትቶ ማምጣት ይገባል። ባልሽ የት ነውም ተብሎ እኮ ተጽፏል አይደለ? ሳምራዊቷ ሴት ባልሽን ጠርተሽ ነይ። ስለዚህ ሚስት ባሏን ጠርታ መምጣት አለባት። ባልም ሚስቱ ይዞ መምጣት አለበት። በዚህ በፕሮቴስታንቱ ዓለም አንድ የሚያስደስተኝ ነገር ማርያም ዮሴፍ ነው በኢየሩሳሌም ለበዓል ተገኙ። ለበዓል ስትመጡ ወደ ቤተ ክርስቲያን ስትመጡ ብቻችሁን አትምጡ። ለልጆች ስነ ምግባር ማማርም ሆነ መበላሸት መሰረቱ ቤተሰብ ነው። በሚጸልይ ቤተሰብ ውስጥ ያደገ ልጅ የጸሎት ሰው ይሆናል። ጠዋት ከእንቅልፉ ተነስቶ እጆቹን ለጸሎት ይዘረጋል። እግሮቹ ወደ ቤተ መቅደስ ያመራሉ። ስነ ምግባር በሌለው ቤተሰብ ውስጥ ያደገ ደግሞ የቤተሰቡን ጠባይ መውረሱ አይቀርም። ጌታ ኢየሱስ ከ12 ዓመት ጀምሮ ያደገው በቤተ መቅደስ ነው። ምዕመናን ልጆቻችሁን በቤተ መቅደሱ አሳድጉ። በመቅደሱ እየቆረቡ ያደጉ ልጆች ሱሰኞች አይሆኑ። በመቅደሱ ጸበሉን እየጠጡ ያደጉ ልጆች ሰካራሞች አይሆኑ። በመቅደሱ የዕጣኑን መዓዛ እያሸተቱ ያደጉ ልጆች ሲጋራ አይሸቱ። በመቅደሱ ቅዱሳት ስዕላትን እየተመለከቱ ያደጉ ልጆች የዝሙት ፊልም አይመለከቱም። ይህንን ከዛሬው ወንጌል እንማር ምዕመናን። ስለዚህ ኢየሱስ ክርስቶስ፣ ድንግል ማርያም፣ ዮሴፍ አብረው ለሥርዓተ አምልኮ ተጓዙ። ዛሬ ጉዞው ተለያይቷል። እውነት ለመናገር የልጅና ሌላ ሀገሮሙ ይላል። ከዛ ቀኖቹን ከፈጸሙ በኋላ ወደ ኢየሩሳሌም ሲመለሱ ወሕፃንሰ እግዚእ ኢየሱስ ነበረ ኢየሩሳሌም ይላል። ጌታ ኢየሱስ ግን ኢየሩሳሌም ቀርቶ ነበረ። የት ቀርቶ ነበር? ምኖችን ከፈጸሙ በኋላ ቀኖችን ከፈጸሙ በኋላ። እዚህ ላይ አሁን ምን ያሳየናል? ወደ አዲስ ኪዳን ስናመጣው ምን ያስተምረናል? እዚህ ጋር ቀኖችን ከፈጸሙ በኋላ 7 ቀን ነው በዓሉ የሚከበረው። ይህ ማለት ምን ማለት ነው? ሥርዓተ አምልኮን ፈጽሞ ወደ ቤት መግባት እንደሚገባ ያሳያል። አያችሁ፣ ቅዳሴው ተጀምሮ እስኪፈጸም መቆየት ያስፈልጋል። እቱ እስኪባል ድረስ መቆየት ያስፈልጋል። ለምን? ቀኖችን ከፈጸሙ በኋላ ነው የሚለዋ። አሁን እኛ ጋር የተቸገርነው ነገር ምን እንደሆነ ታውቃላችሁ? አንዳንዱ የበዓሉን ሥርዓት ካከናወኑ በኋላ ሥርዓተ አምልኮውን ከፈጸሙ በኋላ ወደ ሀገራቸው ተመለሱ። ኢየሱስ ክርስቶስ ግን ኢየሩሳሌም ቀርቶ ነበረ። መቅረትስ ኢየሩሳሌም፣ በኢየሩሳሌም መድኃኔዓለም ያስቀረን። በደንብ አሜን በሉ እንጂ እርግማን ነው ብላ አንድ አይመስላችሁ። አዎ ኢየሩሳሌም ቤተ ክርስቲያን ናት። በዓለም ቀልጦ የቀረ ስንት ሰው አለ። እያመነዘርኩ እያጨስኩ እየቃምኩ እንዴት ወደ እግዚአብሔር እቀርባለሁ ብሎ የቀረ ስንት ሰው አለ መሰላችሁ? መቅረትስ በቤተ ክርስቲያን፣ መቅረትስ ኢየሩሳሌም። ምዕመናን ኢየሩሳሌም ነው እንጂ መቅረት ጠንቋይ ቤት ቀልጦ የቀረ አላደል? ዝሙት መንደር ቀልጦ የቀረ አላደል እንዴ? በዓለም ቀልጦ የቀረ ስንት ሰው አለ? አዳራሽ ላይ ቀልጦ የቀረ ስንት ሰው አለ? እረ መቅረትስ ኢየሩሳሌም። እና ጌታ ኢየሱስ ኢየሩሳሌም ቀርቶ ነበረ። ወያይመሩ እሙ ወዮሴፍ፣ እናቱና ዮሴፍ አላወቁም ነበረ። ማንና ማን? አያችሁ፣ ይህ ወንጌል በብልሃት የተነገረ ንግግር ነው። መጀመሪያ ምን ብሎን ነበረ? ወላጆቹ ብሎ ነበር አደለ? ዮሴፍ የሥጋ አባቱ ነው ብለን እንዳናስብ እዚህ ጋር ደግሞ ሲለየው ታያላችሁ። ዮሴፍና እናቱ ነው እንጂ አባትና እናቱ አላወቁም ነበር አይልም። ዮሴፍና እናቱ አላወቁም ነበር። አንድ ጊዜ ይለየዋል፣ አንድ ጊዜ አንድ ያደርገዋል። ሐሳቡ ስላሳደገው አባት ይለዋል። በሥጋ ደግሞ ወልዶታል እንዳንል ደግሞ ለይቶ ይናገራል። የሚገርም ነው። ዮሴፍና እናቱ አላወቁም ነበረ። ወይ መስሎሙ ከመዘበፍኖት ካሎ፣ መንገድ ላይ ከሰው ጋር ያለ መስሏቸው ነበረ። ጌታ ኢየሱስ ክርስቶስን ሁሉ ይወደዋል፣ ሁሉ የኔ ነው ይለዋል። መልኩ ያምር ስለነበረ እየተሻሙ ሰዎች ይስሙት ስለነበረ መንገድ ላይ ቀርቶ ይሆናል። ወይ ከኋላ ቀርቷል፣
ወይ ደግሞ በልጅ እግሮ ቀድሞን ተጉዞ ይሆናል ብለው ጉዟቸውን ጀመሩ። ከዛ ወበጺሖሙ ኢየሩሳሌም ሐሰስዎ በዕለታ ኢየሩሳሌም ደርሰው ፈለጉት። ሀበ አዝማዲሁ ከዘመዶቹና ከሚያውቋቸው ዘንድ ፈለጉት፣ ነገር ግን አጡት ይላል። የቱ ጋር ፈለጉት ምዕመናን? ከሚያውቋቸውና ከምኖቹ ጋር ከዘመዶቹ ጋር ፈለጉት። ግን አገኙት? አላገኙትም? አላገኙትም። ክርስቶስ ዘመድ ቤት አይገኝም። ክርስቶስ በጓደኛ ቤት አይገኝም። ክርስቶስ የምናውቃቸው ሰዎች ቤት አይገኝም። ክርስቶስ የሚገኘው በቤተ መቅደሱ ነው። እንዲያው ይህ ወንጌል ለዚህ ዘመን የተጻፈ አይመስላችሁም? አሁን ስርዓት አምልኮ መልኩን እየቀየረ የዘር ኋላ የእኛ ጌታ በቤተ መቅደስ ተገኘ እላቸዋለሁ። ክብርና ምስጋና ለስሙ ይድረሰው። በቤተ መቅደስ ተገኘ። ጨርሻለሁ። 3 ደቂቃ ታገሱኝ። ሲሰማቸውና ሲጠይቃቸው በመቅደስ አገኙት። በምን አገኙት? ሲሰማቸውና ሲጠይቃቸው ነው የሚለው። መጽሐፍ ቅዱስን አነቡት። አያችሁ፣ ሊቃውንቱን መስማት ይገባል። መምህራኑን መስማት ይገባል። መስማት ብቻ አይደለም፣ መጠየቅ ይገባል። መምህር መጠየቅ መቻል አለበት። ሲሰማቸውና ሲጠይቃቸው በመቅደስ አገኙት። ከዛ በማስተዋሉና በመልሱ ተገረሙ ይላል። በምኑ ተገረሙ? በማስተዋሉና በመልሱ። መላሽም ነበረ ማለት ነው። ጠያቂ ብቻ አይደለም ጌታ፣ ተጠያቂም ነበረ ማለት ነው። የሚገርም ነው። አያችሁ፣ በጣም ማዝነው ነገር ምን እንደሆነ ታውቃላችሁ? ጌታ በ12 ዓመቱ ለአይሁድ እሱን የሚያውቅበትን እድል ሰጧቸው ነበረ። ጌታን የሚያውቁበትን እድል አመሻሽቶላቸው ነበረ። ግን አላወቁትም። ዝም ብለው ተገርመው አለፉ። ይህ ጥበብ ከየት መጣ? ይህ ማስተዋል ከየት መጣ? ብለው ማመን ይገባቸው ነበረ። አድንቀውና ተገርመው ዝም አሉ። የአይሁድ የሸንጎ አባላት ሕዝቡ ባሉን አክብሮ ከወጣ በኋላ ስለ ባሉ ወደኋላ ቀርተው የሚነጋገሩ ሊቃውንት ነበሩ። እነሱን ነው ሲሰማቸው ሲጠይቃቸው የነበረ እና በመልሱ ተገርመው ዝም አሉ። አድንቀውት ብቻ ዝም አሉ። ዛሬ አድናቂ ብቻ የሆኑ ሰዎች አሉ። አድናቂ የሆኑ ብቻ ሰዎች አሉ። በእውነት አድናቂ ከመሆን አማኝ መሆን ያስፈልጋል። ቲፎዞ ከመሆን ደቀ መዝሙር መሆን ያስፈልጋል። ተከታይ ከመሆን ወጥቶ አማኝ መሆን ያስፈልጋል። ዛሬ እንዲህ አይነት ሰዎች አሉ። ዝም ብለው ተገርመው የሚሄዱ አድንቀው የሚሄዱ ሰዎች አሉ። የንስሐ ሕይወት የማይታይባቸው ሰዎች አሉ። ይህ ተገቢ አይደለም። ስለዚህ ኢየሱስ ክርስቶስ ተገረሙ በክርስቶስ መልስ። ከዛም እመቤታችን እና ዮሴፍ ልጄ ሆይ ስለምን እንደዚህ አደረግ? አባቴ ዮሴፍና እኔ እኮ እየተጨነቅን ስንፈልግ ዛሬ 3ኛ ቀናችን ነው አሉ። ስንተኛ ቀናችን? 3ኛ ቀናችን ነው ስንፈልግህ። እና ጌታ ምን አለ? በአባቴ ቤት መኖር እንደሚገባ አታውቁምን አለ። በማን ቤት? የድንግል ማርያም ንግግር የቅንነት ንግግር ነው። የየዋህነት ንግግር ነው። ምንድነው ያለች? እኔና አባትህ እና መናፍቃን ምን ይሉናል? ከማርያም እናንተ ቤት መኖር እንደሚገባ አታውቁምን አላት። የኔ አባት የመቅደሱ ባለቤት ነው እንጂ ዮሴፍ አይደለም እያላት እኮ ነው። አያችሁ በደንብ ምመናል። እንዲያው ጊዜ ቢኖር እንዴት አይነት ነገር ይወጣው ነበረ። እኔና አባትን ስንፈልግ አለችው። ጌታ ምን አለ? በአባቴ ቤት መኖር እንደሚገባ አታውቁም? የኔ አባት ዮሴፍ አይደለም፣ የኔ አባት የመቅደሱ ባለቤት እግዚአብሔር ነው ብሎ አስተካክሎ አቃንቶ ለድንግል ማርያም መልስ ሰጠ። የዋህነቷን አውቆ እና በአባቴ ቤት መኖር እንደሚገባ አታውቁም ምን አለ? መኖር ያለብን በዚህ ቤት ነው ምእመናን። አሁን ይህንን የነገረን እግዚአብሔር በሁሉ ስፍራ አለ። እግዚአብሔር እዚህ አለ እዛ አለ አይባልም። ለማምለክ ግን በየት መገኘት ያስፈልጋል? ንገሩኝ። በመቅደሱ መገኘት ያስፈልጋል። ለማመስገን በቤተ መቅደሱ መገኘት ያስፈልጋል። እግዚአብሔር በሁሉ ቦታ አለ ብለው ሰዎች ሰንፈው እንዳይቀሩ ምን አለ? በአባቴ ቤት መኖር እንደሚገባ አታውቁም ምን አለ? ሰዎች እግዚአብሔር የትም ቦታ ይገኛል ብለው ቢቀሩ የሚያጡት ነገር አለ። ምስጢራቱን ማግኘት አይቻሉም። ምስጢረ ቤተ ክርስቲያን፣ ስርዓተ ጥምቀቱ፣ ስርዓተ ቁርባኑ የሚገኘው በዚህ ቤት ነው። ስለዚህ ሁልጊዜ በዚህ ቤት ተገኝቶ ማምለክ እንደሚገባ ሊነግረን ስለፈለገ ጌታ
በአባቴ ቤት መኖር እንደሚገባ አታውቁምን አለ። መናፍቃኑ ጣዖት ቢጣፉ ምድራዊው ቤተ መቅደስ ነው። በሰማይ መቅደስ ስላለን በምድር መቅደስ አስፈለገን። ሥርዓተ ሰማይ ተሰራ በምድር፣ የሰማዩ ሥርዓት በምድር ላይ ተሰራ። በእውነት የምንፈጽመው የአምልኮ ሥርዓት ሰማያዊ ነው። መቅደሳችን ሰማያዊ ነው። ዕጣናችን ሰማያዊ ነው። ታቦታችን ሰማያዊ ነው። በዚህ መኖር ለኛ ምንድን ነው? መልካም ነው። በዚህ መኖር መልካም መሆኑን ያወቀ ዳዊት ምን አለ? በመዝሙር 26 ቁጥር 4 ላይ አንድ ነገር እግዚአብሔርን ለመንኩት እርሷን እምሻለሁ በሕይወት ዘመኔ በአንተ ቤት እኖር ዘንድ አለ። እና ሁልጊዜ ልመናችሁ ከቤትህ አታውጣ ይበሉት፣ በመቅደስህ አኑረኝ። ምክንያቱም ትናንትና በመቅደሱ የነበሩ ዛሬ ገኝ መድኃኔዓለም ሁላችንንም ይርዳን። በዚች በምድራዊቷ ቤተ መቅደስ እንደተሰበሰብነ ነፃ በምታወጣ በሰማይ ባለችዋ በኢየሩሳሌም ቤተ መቅደስ ሁላችንንም ይሰብስበን። በመቅደሱ ያቀረብንነትን ልመናና ጸሎት ተቀብሎ የእያንዳንዳችን የልብ መሻት ይፈጽምልን። ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቸርነቱ ይርዳን። ወስብሐት ለእግዚአብሔር።